ኢየሱስ ክርስቶስ አማላጅ ነው። አማላጅነቱን ደግሞ መጽሐፍ ቅዱስ ብዙ ክፍል ላይ ተጽፏል። ኢየሱስ ክርስቶስ ያማልዳል ስንል ምን ማለት ነው? ስለዚህ አሁን ማማለድ ማለት መለመን ሳይሆን ማስታረቅ ማለት ነው። ሁለት የተጣሉ አካላትን መሃል ገብቶ አስታራቂ እንደማለት ነው አማላጅ ማለት። ስለዚህ ለዚህም ደግሞ የመጀመሪያ ማስረጃዬ ሮሜ 5:10 ላይ እንደዚህ ይላል፣ ጠላቶች ሳለን ከእግዚአብሔር ጋር በልጁ ከታረቀን ይልቁንም ከታረቀን በኋላ በሕይወቱ እንድናለን ይላል። ስለዚህ ሰውና እግዚአብሔር ተጣልቷል። ይሄን ደግሞ የተጣላበትን በዘፍጥረት ማየት እንችላለን። አዳም አትብላ የተባለውን በላ፣ ከእግዚአብሔር እቅፍ ወጣ፣ እግዚአብሔርና ሰው ተጣላ። ክርስቶስ እስኪመጣ ድረስ ሰውና እግዚአብሔር ተጣልቶ ነበር። ክርስቶስ መጣ፣ መሃላችን ገባና አስታረቀን። ስለዚህ ሐዋርያ ቅዱስ ጳውሎስም የተናገረው በሮሜ 5:10 ላይ ጠላቶች ሳለን ጠላቶች ነበር፣ በልጁ በኢየሱስ ክርስቶስ በኩል ታርቀናል እያለን ነው። እንደዚሁም ደግሞ ዕብራውያን 7:23 ላይ እነርሱ እንዳይኖሩ ሞት ስለከለከላቸው ይላል፣ ካህናትም የሆኑት ብዙ ናቸው ይላል፣ እርሱ ግን ዘላለም ስለሚኖር የማይለወጥ ክህነት አለው፣ ለእነርሱ ሊያማልድም ዘውትር በሕይወት ይኖራልና ያለ። እዚህ ጋር ደግሞ ዕብራውያን ጻፊ ሲናገር በብሉይ ኪዳን አስታራቂዎች ነበሩ፣ ሊቀ ካህናቶች ነበሩ። እነዚህ ሊቀ ካህናቶች ህዝቡን በዓመት አንዴ ህዝብንና እግዚአብሔርን የኮርማዎችና የፍየሎችን ደም በማምጣት ያስታርቁ ነበር። ስለዚህ ግን እነርሱ እንዳይኖሩ ሞት ስለከለከላቸው ይላል። እነዚህ ሰዎች እነዚህ ካህናቶች እያማለዱ ዘላለም ዘውትር እንዳይቀጥሉ ምን ያገዳቸው? ሞት ያገዳቸው ማለት ነው። ስለዚህ ኢየሱስ ክርስቶስ ደግሞ የማይሞት ስለሆነ ዘላለማዊ ክህነት ስላለው ለነሱ እንኳን ያስታርቅላቸዋል። ስለዚህ ኢየሱስ ክርስቶስ አማላጅ ነው ሲለው በብዙ ማስረጃ ነው አማላጅ ነው እያለው ያለው ማለት ነው። እንደዚሁም ደግሞ ኤፌሶን 2:14 እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተናገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው ያፈረሰ ይላል። ስለዚህ ሁለት የተጣሉ ሰዎች ጠል ማለት ጠብ ማለት ነው። ስለዚህ እግዚአብሔርና ሰው ተጣልቷል፣ ጠበኛ ነው። ስለዚህ በመካከል ገባና ጠብን አፈረሰው ማለት ነው። ስለዚህ ሁለቱን ምን አደረገው? አስታረቃቸው ማለት ነው። እንደዚሁም ቁጥር 16 ላይ ምን ይላል? ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው አለ። በአንድ አካል ያስታርቅ ዘንድ ነው። ጠበኞች የሆኑትን መሀላቸውን ጠብ ያለውን እሱን ምን አደረገ? በስጋው አፈረሰ ማለት ነው። ስለዚህ አንድ የተጣላ ሰው በሆነ አካል ሲታረቅ ያ መሀላቸው ያለው ጠብ ይሄዳል ማለት ነው። እንደዚሁም ደግሞ እዛው ኤፌሶን 2 ላይ ቁጥር 18 ላይ ይላል በእርሱ ሁላችንም በአንድ መንፈስ ወደ አብ መግባት አለንና። ስለዚህ ሰውና እግዚአብሔር አብ ተጣላ፣ እግዚአብሔር ወልድ ደግሞ አስታረቀን። ካስታረቀን በኋላ ወደ አብ መድረስ ቻልን ማለት ነው። ስለዚህ ኢየሱስ ክርስቶስ አማላጃችን ነው ስንል አስታራቂያችን ነው ማለት ነው። ስለዚህ አንዳንድ ሰዎች ማይገባቸው ሰዎች አሉ። በኦርቶዶክስ ቤትም ሆነው አንዳንዴ አመጽ ነው፣ መቀበል አይፈልጉትም። እያወቁ መቀበል አይፈልጉትም። አንዳንዶቹ ደግሞ ሳያውቁ ሳይገባቸው ቀርተው ነው። ስለዚህ ኢየሱስ ክርስቶስ አማላጅ ነው ስንል ለማኝ እያልን አይደለም፣ አስታራቂ ነው። የማስታረቅ ደግሞ ዋጋ ከባድ ነው፣ ትንሽ ነገር አይደለም። ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ እንግዲህ ደሙን ከፍሎ ሕይወቱን መስዋዕት አድርጎ ነፍሱን ሰጥቶ ነው ያስታረቀን። ምክንያቱም ቅድም እንደነገርኳችሁ ዕብራውያን ላይ ሊቀ ካህናቶች እግዚአብሔርና ሰውን ለማስታረቅ ደም ስለሚያመጡ ያንን ደም ደግሞ መክፋት ስላልቻለ ኢየሱስ ክርስቶስ የራሱን ደም ነው፣ የፍየሎች የኮርማዎች ደም አላመጣም፣ የራሱን ደም ነው ያመጣው። የራሱን ደም በመስጠት እኛን አስታርቆናል። ስለዚህ እንደቀላል አማላጅ ሲባል ለማኝ ማለት አይደለም። ኢየሱስ ክርስቶስ ትልቅ ዋጋ ከፍሎበት ነው ያስታረቀን። ስለዚህ እሱ ባያስታርቀን ማንም አያስታርቀንም። ማርያምንም ያወቅነው በክርስቶስ ኢየሱስ ነው። ኢየሱስ ክርስቶስ ባይመጣ ኖሮ እኛ ማርያምን አናውቅም። ኢየሱስ ክርስቶስ ባይመጣ ኖሮ ሐዋርያትን አናውቅም። ሐዋርያትን ያወቅነው ዛሬ ቅዱሳን ብላችሁ የምትጠሩትን ያወቅነው በክርስቶስ ኢየሱስ ነው። ስለዚህ ኢየሱስ ክርስቶስ የማይለወጥ ክህነት ስላለው የዘላለም አስታራቂ ነው። ደሙ ያስታርቀናል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበረ ይላል። እግዚአብሔር አለ፣ ሰው አለ፣ ሌላ መካከለኛ አለ። ያ መካከለኛ የሆነው ማለት መጀመሪያ እግዚአብሔርና ሰው ተጣልቷል ብለናል።
እግዚአብሔርና ሰው ከተጣላ መካከለኛ ደግሞ ያለው ኢየሱስ ክርስቶስ ነው። ምን ሊያደርግ መካከለኛ መጣ? አንዳንድ ጊዜ እኮ የኦርቶዶክስ ቤተክርስቲያን የሚገርሙኝ ኢየሱስ ክርስቶስ ፍጹም ሰውን ፍጹም አምላክ ነው ብለው ያስተምራሉ። ተዋሃደ፣ ስጋን ተዋሃደ፣ ተዋህዷል ብለው ይናገራል። የተዋሃደው አምላክ የሆነው ሰው ሆነ። ስለዚህ ሰውም ነው አምላክም ነው እያሉን ነው። እዚህ ጋር ደግሞ ሐዋርያ ቅዱስ ጳውሎስ ደግሞ ሲናገር በጢሞቴዎስ ላይ በእግዚአብሔርና በሰው መካከል አንድ አለ መካከለኛ ብሏል። ኢየሱስ ክርስቶስ ነው አንዱ መካከለኛ። ምክንያቱም ሰውም ሆኗል አምላክም ነው። ሰውም ነው አምላክም ነው ሰውም ነው መለኮትም ነው ሰውም ነው ፍጹም ሰው ፍጹም አምላክ። ስለዚህ በሰውነቱ አስታረቀን። ከማን? ከመለኮት ጋር አስታረቀን። ስለዚህ በዛ በኩል ፍጹም ሰው ፍጹም አምላክ ነው ይሉናል። ተዋህዷል ይሉናል። ተዋህዶ እምነቴ ይሉናል። እዚህ ጋር ደግሞ ኢየሱስ ክርስቶስ አስታራቂ ነው ሲባሉ ደግሞ ማይወጥላቸው ሰዎች አሉ። ስለዚህ ኢየሱስ ክርስቶስ መካከለኛ ነው። ሰውና እግዚአብሔርን አስታረቀ። ያስታረቀው በስጋው ነው፣ በማንነቱ ይሄ በሰውነቱ ነው፣ በደሙ ነው ያስታረቀው። ስለዚህ ኢየሱስ ክርስቶስ ወደ ማን ነው የሚያስታርቀው ሲባል እግዚአብሔር አብና እኛን አስታርቋል ማለት ነው። ነገር ግን ትውልዱ መንቃት አለበት። አሁን ላይ ዘመኑ በጣም የተመቸ ነው። የተመቸው ዘመን ቴክኖሎጂ አለ፣ መጽሐፍ አለ፣ ማንበብ እንችላለን፣ ሰዎች ተምረዋል። ስለዚህ አንዳንድ ነገሮችን በራሳችን መመርመር እንችላለን። ምክንያቱም ባለማወቅ ነው ከላይ አሳስቶኝ ነው የሚል ከተጠያቂነት ስለማያድነን ማለት ነው። ስለዚህ ይህንን ይመስላል። ለምትሰሙት ሁሉ እላችኋለሁ የእግዚአብሔርን ቃል አንብቡ፣ እንደ እግዚአብሔር ቃል ተመላለሱ። ስለተከታተላችሁን ደግሞ አመሰግናለሁ። ቻናሌ እንደምለው ሁሌም እንደምለው እያደገልኝ አይደለም። ቻናሌን እንዲያድግልኝ ተባበሩኝ፣ ሰብስክራይብ አድርጉልኝ። ይህን ቪዲዮ ለሁሉ ሰው እንዲደርስ ሼር አድርጉልኝ። ለምትሰሙት እላችኋለሁ። በዛኛው ወገን ያልሆነ ስብከቶችን ያልሆነ ትምህርቶችን ሰምቶ የሚጠፋ ወገን ካለ እንዲመለስ ይረዳዋልና ለዛም ሰው ሼር እንድታደርጉልኝ በሌሎች ሚዲያ አማራጮች ደግሞ እንድትጠቀሙልኝ እላችኋለሁ። እግዚአብሔር ይባርካችሁ። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር አብ ፍቅር፣ የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። አሜን።